ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው በርከት ያሉ ጉዳዮችን የምናነሳ ይሆናል። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ውድ ቤተሰቦቻችን እናንተም ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጋብዘው። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን በሙሉ ከኛ ጋር እንድታደርጉ በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን ማንሳት እንጀምራለን። አብራችሁኝ ቆዩ፣ አብረኑን ወደ ቀዳሚው ርዕሰ ጉዳያችን እናምራ። የአርሰናልን ጉዳዮች በማንሳት ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን የአርሰናል የወሩ ምርጥ ተጫዋች ይፋ ተደርጓል። የፕሪሚየር ሊጉ መሪ የሆኑት የሰሜን ለንደኑ ክለብ አርሰናል የጥቅምት ወር ምርጥ ተጫዋቻቸውን ይፋ ማድረጋቸው ነው እየተገለጸ የሚገኘው። በዚህ ጥቅምት ወር እንግዲህ በጣም ጥሩ የሚባል ጊዜን አሳልፈዋል። እንግዲህ አርሰናሎች አሁንም የፕሪሚየር ሊጉ መሪ እንደሆኑ ይታወቃል። ባለፉት ተከታታይ ጨዋታዎች ድል አድርገው እንደነበር እናስታውሳለን። ምንም እንኳን በሳምንቱ መጨረሻ በተደረገ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር ከሰንደርላንድ ጋር ጨዋታቸውን በአቻ ውጤት ቢያጠናቀቁም ነገር ግን በጣም ጥሩ የሚባሉ ጊዜያቶችን ግን አሳልፈዋል። በጥቅምት ወር በተወዳጁ የእንግሊዝ ፕሪሚየር ሊግ ባደረጓቸው ወሳኝ መርሃ ግብሮች ላይ እንግዲህ በአጠቃላይ በጥቅምት ወር ባሳዩት እንግዲህ እንቅስቃሴ መሰረትም 3 ተጫዋቾችን እጩ ውስጥ አካተው ነበር። ነገር ግን በዚህ መሰረት ብራዚላዊው የኋላ መስመር ተጫዋች የሆነው ጋብሪኤል ማጋሌሽ የወሩ ምርጥ ተጫዋች በመባል እንደተመረጠ ነው መረጃዎች የሚያሳዩት። ጋብሪኤል ማጋሌሽ በአጠቃላይ ከተሰበሰበው ድምጽም 45 በመቶ የሚሆነውን ድምጽ በማግኘት ነው በአንደኝነት ያጠናቀቀው። ጋብሪኤል ማጋሌሽ አርሰናል በወሩ ያደረጋቸውን 6 ጨዋታዎች ምንም ግብ ሳይቆጠርበት እንዲያሸንፍም ረድቷል። ከሰንደርላንድ ጋር ያደረጉት ጨዋታ ኖቬምበር ወር ከገባ በኋላ የተደረገ ጨዋታ እንደሆነ እናውቃለን። ከዛ በፊት በነበሩት ጨዋታዎች ኦክቶበር ላይ የተደረጉ ጨዋታዎች ላይ አርሰናል ምንም አይነት ጎል ሳይቆጠርበት እንደወጣ ይታወሳልና እንግዲህ መከላከሉ ላይ በጣም ጠንካራ እንደነበሩ የሚታወስ ነው። በዚህም ጋብሪኤል ማጋሌሽ የወሩ ምርጥ ተጫዋች የሚለውን ሽልማት እንዳሸነፈ ነው መረጃዎች እየወጡ የሚገኙት። ስለዚህ አርሰናል የጥቅምት ወር ምርጡ ተጫዋች ብራዚላዊው ጋብሪኤል ማጋሌሽ ነው። ጄሚ ካራገር አርሰናል በሰንደርላንድ ነጥብ ስለመጣሉ ተጠይቆ ምላሹን ሰጥቷልና ስለ ማንቸስተር ሲቲም ወቅታዊ ብቃትም አያይዞ አንዳንድ መረጃዎችን አጋርቷል። የቀድሞው የሊቨርፑል ተጫዋች የነበረው ጄሚ ካራገር ነው አሁን ላይ እንግዲህ በተንታኝነት እየሰራ ይገኛል። አርሰናል ከማንቸስተር ሲቲ ጋር በመወዳደራቸውና ሲቲ ከዚህ በፊት 2 ጊዜ ተመሳሳይ ነገር ስላደረጉ ወይም ደግሞ አርሰናሎች ፕሪሚየር ሊጉን እየመሩ ቆይተው ሲቲ ከኋላ መጥቶ ሻምፒየን መሆኑን እናስታውሳለንና ያንን ነገር ሁለቴ በማድረጉ ምክንያት አሁን ላይ ምናልባት አርሰናሎች የተወሰኑ ጫናዎች ራሳቸው ላይ ሊያደርጉ ይችላል ወይም ደግሞ ጭንቀቶች ሊሰማቸው ይችላል ብዬ ገምታለሁ ሲል ነው የተናገረው። ምክንያቱም ከዚህ በፊት አርሰናል ፕሪሚየር ሊጉን እየመራ ሲቲ ከኋላ መጥቶ ሲያሸንፍ ተመልክተውታልና ያ ነገር የተወሰነ ጭንቀት ሊለቅባቸው እንደሚችል አምናለሁ። ባለፉት 3 ዓመታት ሲቲ ከአርሰናል ጋር ከኋላ ተነስቶ 2 ጊዜ ዋንጫ መቀማቱን ስለምናስታውስ ያ ነገር ሊሰማቸው እንደሚችል እገምታለሁ ብለዋል ጄሚ ካራገር። ሲቲ ሊቨርፑልን ያሸነፈበት መንገድ በራሱ ደግሞ ትልቅ መልእክት ያለው ነገር እንደሆነ ጭምር ነው የምረዳው። ሲቲ በጣም እንግዲህ ዶሚናንት አድርጎ ነበር ሊቨርፑልን ያሸነፈውና የመጀመሪያው አጋማሽ ላይ በተለይ ደግሞ በጣም ጥሩ እንደነበሩ ተመልክተናል። ሊቨርፑል የአምና ሻምፒየን መሆኑን ማስታወስ ይኖርብናል። ነገር ግን ሲቲ ግን በጣም ጥሩ በሆነ መልኩ ነው ይህንን ጨዋታ አሸንፎ እንደወጣ የተመለከትነውና ይሄ በራሱ ለአርሰናል ትልቅ መልእክትን ያዘለ እንደሆነ ጭምር ነው የምረዳው ብለዋል። አርሰናል አዲስ ባደገው ቡድን ነጥቡን ካጣ በኋላ በሲቲና በሊቨርፑል መካከል የተደረገውን ጨዋታ ሲመለከቱ እንደነበረ ገምታለሁ። በተለይ አሰልጣኝ ሚኬል አርቴታ ይህንን ጨዋታ እንደሚመለከተውም በፕሬስ ኮንፈረንሱ ላይም ገልጾ ነበርና ይሄ ጨዋታ በእርግጠኝነት በአቻ ውጤት እንዲጠናቀቅ ምኞታቸው እንደነበር እኔ በእርግጠኝነት መናገር እችላለሁ። ነገር ግን ያ ደግሞ ጨዋታው ላይ አልተፈጠረም። ሲቲ በጣም የበላይ እንደነበረም የተመለከቱ ይመስለኛል። ያ ደግሞ ትንሽ ጫናዎች ምናልባት ሊፈጥርባቸው እንደሚችል እገምታለሁ ሲልም ጭምር ነው እንዲሁ እየተናገረ የሚገኘው። ነገር ግን ሲቲ ማሸነፍ ብቻ ሳይሆን በሚያምር ሁኔታ ጨዋታውን ማሸነፋቸውን ተመልክተዋል እና ደግሞ ዋንጫውን የማሸነፍ እድልም ያገኙበት 2 ጊዜ እያሰቡ ሊሆን ይችላል። በሚቀጥለው 2 ሳምንታት
ለእነሱ በጣም ረጅም ጊዜያቶች ሊሆንባቸው እንደሚችል እገምታለሁ ሲልም ጭምር ነው ጄሚ ካራገር ስለ አርሰናል ጉዳዮች እያነሳ የሚገኘው። አርሰናል አሁንም በዚህ የውድድር ዓመት ካየኋቸው ምርጥ ቡድኖች ምንም ጥያቄ የለውም። አሁንም ምርጡ ቡድን አርሰናል እንደሆነ መሰክራለሁ። ዋንጫውንም ለማሸነፍ ትልቅ እድል የምሰጠው አሁንም በዚህ ሰዓት ቢሆንም ለአርሰናል እንደሆነ መናገር እፈልጋለሁ። ትልቅ ቡድን እንዳላቸው አምናለሁ። በፕሪሚየር ሊግ ያለ ጥርጥር በዚህ ሰዓት የተሻለው ቡድን እንደሆነ አርሰናልን አምናለሁ። ነገር ግን አንዳንድ ነገሮችን ግን መጠራጠር ጀምሬያለሁ። ሲቲ ከኋላ እየመጣ መሆኑ ምናልባት ለአርሰናል ትልቅ ጭንቀትን ሊፈጥርባቸው እንደሚችል እገምታለሁ ነው የሚለው። ሲቲ ከኋላም በአስፈሪ ሁኔታ እየገሰገሰ እየመጣ ነው። ያንተ ደግሞ ቀጣይ ተጋጣሚዎች ደግሞ ከባድ የሚባሉ ናቸው። የከተማ ተቀናቃኞችን በቀጣይ ትገጥማለህ። በሰሜን ለንደን ደርቢ ከቶተንሃም ሆትስፐርስ፣ እንዲሁ በለንደን ደርቢ ደግሞ ከቼልሲ ጋር ነው በተከታታይ አርሰናል በፕሪሚየር ሊጉ ጨዋታ የሚያደርገውና ያ ደግሞ ምናልባት ነጥቦችን ሊያስጥላቸው ይችላል የሚል ግምቶች እንዳወጣ ነው ጄሚ ካራገር የራሱን ሀሳብ እየሰጠም የሚገኘው። ማርቲን ኦዴጋርድ የአርሰናሉ ካፕቴን ወደ ኖርዌይ እንደተጓዘ መረጃዎች ያሳያሉ። ለኖርዌይ ብሔራዊ ቡድን ለመጫወት ሳይሆን ቡድኑን ለማበረታታት እንደሆነ ግን ሰምተናል። የአርሰናልና የኖርዌይ ካፕቴን የሆነው ማርቲን ኦዴጋርድ ወደ ኖርዌይ የተጓዘው ሀገሩ ኖርዌይ ለዓለም ዋንጫ ማጣሪያ በምታደርጋቸው የማጣሪያ ጨዋታዎች ላይ የኖርዌይ ብሔራዊ ቡድን አጋሮቹን ለማበረታታት ነው። ስኳዱን የተቀላቀለው እንጂ ሊጫወት እንዳልሆነ ነው መረጃዎች እያሳዩ የሚገኙት። ኖርዌይ እንግዲህ አሁን ከበርካታ ዓመታት በኋላ ወደ ትልቅ ቶርናመንት ለመመለስ ትልቅ መንገድ ላይ ትገኛለች። ከ28 ዓመታት በኋላ ማለትም ከ1998 የዓለም ዋንጫ በኋላ ለመጀመሪያ ጊዜ እንግዲህ ወደ ዓለም ዋንጫው ዳግም ለመሳተፍ የተቃረበች ሲሆን ካፕቴኑ ደግሞ የቡድን አጋሮቹን በጨዋታዎቹ ላይ ለማበረታታትም ብሔራዊ ቡድኑን ተቀላቅሏል የሚሉ መረጃዎች እየወጡ ይገኛሉ። ስለዚህ አሁን ላይ ብሔራዊ ቡድኑን የተቀላቀለበት ትልቁ ምክንያት ቡድኑን ለማበረታታት እንጂ ለመጫወት እንዳልሆነ ነው መረጃዎች እያሳዩ የሚገኙት። ኦዴጋርድ ካጋጠመው ጉዳት በዚህ ኢንተርናሽናል ብሬክ አገግሞ ከሀገራት ጨዋታ መልሰም እንግዲህ ቀጣይ ጨዋታ ላይ እንደሚሰለፍ ነው መረጃዎች እያሳዩ የሚገኙትና ቡድኑንም በአምበልነት እየመራ በሰሜን ለንደን ደርቢ ጨዋታ ከቶተንሃም ጋር ሊደርስ እንደሚችልም የሚያሳዩ መረጃዎች እየወጡ ይገኛሉ። አሁን በጥሩ ማገገም ላይ እንደሚገኝ ነው እየተገለጸ የሚገኘው። ነገር ግን ከማርቲን ኦዴጋርድ ጋር በተያያዘ ማርቲን ኦዴጋርድ ከጉዳት ለመመለስ አሁንም የሚቀሩ ነገሮች ያሉት ሲል ነው የኖርዌይ ብሔራዊ ቡድን አሰልጣኝም ሀሳባቸውን እየሰጡ የሚገኙት። ሰሞኑን ከማርቲን ኦዴጋርድ ጋር በተያያዘ በዝውውር ጉዳዮች ላይም ስሙን እየሰማ ነው እንገኛለን። ለምሳሌ ያክል የሃንስ ፍሊክ ቡድን ባርሴሎና በተለይ አሰልጣኝ ሃንስ ፍሊክ የዚህ ተጫዋች በጣም ወዳጅና አድናቂ ወይም ደግሞ በጣም የሚወዱት አይነት ተጫዋች እንደሆነ ይነገራል። ሃንስ ፍሊክ የማርቲን ኦዴጋርድን እንቅስቃሴ በጣም እንደሚወዱለትና እንደሚያደንቁትም ጭምር ይናገራልና ምናልባት ይህንን ተጫዋች ማስፈረም የሚችሉበት መንገድ ካለ የባርሴሎና ሰዎችን ይህንን ተጫዋች ለማስፈረም ጥረቶችን እንዲያደርጉ ጥያቄ እንዳቀረቡላቸው የሚያሳዩ መረጃዎች ሲወጡ ተመልክተናልና ይህንን ተጫዋች ለማስፈረም ምናልባት ባርሴሎና በቀጣይ የዝውውር መስኮት እንቅስቃሴዎችን ሊያደርግ እንደሚችል ግምቶች ይወጣሉ። ሌላኛው የሰማነው አንድ ቡድን ደግሞ ኢንተር ሚላን ነው። ኢንተር ሚላንም ማርቲን ኦዴጋርድን ለማስፈረም ፍላጎት እንዳለው የሚያሳዩ መረጃዎች ሲወጡ እየተመለከትን እንገኛለን። ምንም እንኳን ኢንተር ሚላንም ባርሴሎና ይህንን ተጫዋች ለማስፈረም ፍላጎት ቢኖራቸውም ነገር ግን አሁን ላይ አርሰናል በጭራሽ ይህንን ተጫዋች ይለቋል ተብሎ እንደማይጠበቅ ነው መረጃዎች እያሳዩ የሚገኙት። ቡድኑ እንግዲህ በሚቀጥሉት የውድድር ዓመታት ለትልልቅ ዋንጫዎች መወዳደር የሚፈልግ አይነት ቡድን እንደሆነ ይታወቃልና ይህንን ደግሞ ሞመንተማቸውን ይዘው ለመቀጠል ደግሞ በትልቁ እንግዲህ ትልልቅ የሚባሉ ተጫዋቾቻቸውን በቡድናቸው ውስጥ ማቆየት ይኖርባቸዋል። የክለባቸው ካፕቴን ነው። ከዛ በተጨማሪ ደግሞ ወሳኝ ከሚባሉ ተጫዋቾች መካከልና የአርሰናልን የፈጠራ ብቃት ከፍ ከሚያደርጉ ተጫዋቾች መካከል አንደኛው ነው ማርቲን ኦዴጋርድ እና አርሰናሎች ይህንን ተጫዋች በቀላሉ ይለቁታል ተብሎ እንደማይጠበቅ ነው መረጃዎች የሚያሳዩት። ስለዚህ በቀጣይ እንግዲህ ኢንተር ሚላንም ሆነ ባርሴሎና ይህንን ተጫዋች የማስፈረም እድላቸው ጠባብ ሊሆን እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። አሁን ደግሞ ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው ወደ ቤተሰቦቻችን ወደ እናንተም የምናደርሰው። የማንቸስተር ዩናይትድ ተጫዋቾች እንዲሁ ደግሞ ሌሎቹም በማንቸስተር ዩናይትድ ውስጥ ያሉ ሰዎች በዘንድሮው የውድድር ዓመት የአውሮፓ ቻምፒየንስ ሊግን ቦታ ይዘው እንደሚያጠናቅቁ እርግጠኞች ናቸው። ዘንድሮ የማንቸስተር ዩናይትድ ቡድን በአውሮፓ ቻምፒየንስ ሊግ በሚቀጥለው ዓመት የሚያሳትፈውን ደረጃ ማለትም ከ1 እስከ 4 እስካለው ደረጃ ውስጥ ወይም ቶፕ 4 ውስጥ ሆነው እንደሚያጠናቅቁ ትልቅ እምነት እንዳላቸው በተለይ በተጫዋቾቹ ዘንድም ይህ ነገር በትልቁ እየተነሳ እንደሚገኝ ነው የውስጥ አዋቂዎች መረጃዎቹን እያጋሩ የሚገኙት። ባሳለፈው የውድድር ዓመት በኦልድ ትራፎርድ በብራይተን 3-1 በሆነ ውጤት ጨዋታው ከተጠናቀቀ በኋላ
ሩበን አሞሪም አይኖቹ እንባ ቀረው በስሜት እንዲህ በእንገት እንግዲህ የመልበሻ ክፍል ቲቪን ሰብሮት እንደነበር በርካቶች ያስታውሳሉ። ተጫዋቾቹ በከፍተኛ ድንጋጤ ውስጥ ገብተው ነበር። አሰልጣኙም እንደዛ ሆኖ በመመልከታቸው አንዳንድ ተጫዋቾች ሙሉ በሙሉ የአሰልጣኙን የስሜት ጥንካሬም ተረድተውታል እና በዚህ ምክንያትም ለሱ ያላቸው ክብርም ጭምር እንደጨመረ የሚያሳዩ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትዶች ዘንድሮ እንግዲህ አጀማመራቸው ጥሩ የሚባል እንዳልነበር በርካቶች ያነሳሉ። ነገር ግን አሁን ላይ የተሻሉ እንቅስቃሴዎችን እያደረጉ ይገኛሉ። ያለፉትን 5 ጨዋታዎች ማንቸስተር ዩናይትድ ምንም አይነት ሽንፈት እንዳልገጠመው የምናስታውሰው ጉዳይ ነው። እንግዲህ ከ5ቱ ጨዋታዎች 3ቱን በአሸናፊነት ማጠናቀቁ የምናስታውሰው ነውና ብቻ ግን የተጫዋቾቹ የሩበን አሞሪም ሁኔታ ያን ያስደንግጧቸው እንደነበረና የስሜት ጥንካሬውንም በጣም እንደተረዱለት ነው የሚነገረው። ሩበን አሞሪም ከወራቶች በፊት ነው እንግዲህ እንባ እየተናነቀው ቲቪውን በድንገት እንግዲህ እንክትክቱን ሲያወጣው ተጫዋቾች ደንግጠው እንደነበር ይነገራል። ሆኖም ግን አንዳንዶቹ የሩበን አሞሪም ስሜት ጥንካሬን በሚገባ ተጋብቶባቸው ነበር። ከዚያ ጊዜ በኋላ ለአሰልጣኙ ያላቸው አክብሮትም ጭምር ትንሽ ከፍ እንዳለ የሚያሳዩ መረጃዎችን ነው ቴሌግራፍ የተባለው የመረጃ ምንጭ እየተናገረ የሚገኘውና አሁን ላይ ተጫዋቾቹም እንደ አሰልጣኝ ሩበን አሞሪም ጠንካራ ስሜት እንዳላቸው ጭምር ነው የሚነገረውና ይህንን ውጤት አስቀጥለው የቻምፒየንስ ሊግ ተሳታፊ እንደሚሆኑ በእርግጠኝነት እንደሚያምኑ ነው መረጃዎች የወጡት። ስሎቬኒያዊው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ቤንያሚን ሸስኮ የስራ ባህሉ እጅጉን አስገራሚ መሆኑን የካሪንግተን ምንጮች ይናገራሉ። ሴሽኮ በጣም ፕሮፌሽናሊዝም ነው ይላሉ በርካቶች ሲናገሩ። የማንቸስተር ዩናይትድ ተጫዋቾች በእንግሊዝ ሰዓት አቆጣጠርም ካሪንግተን የልምምድ ማዕከል እንዲደርሱ የሚፈለገው 9 ሰዓት ከ45 አካባቢ ነው ወይም 3 ሰዓት ከ45 አካባቢ ነው። ቤንጃሚን ሸስኮ ግን ከዚህ አስቀድሞ በበርካታ እንግዲህ ልምምዶች ላይ ካሪንግተን የሚገኘው 2 ሰዓት ላይ እንደሆነ ወይም እንግዲህ ከሚጠበቀው ሰዓት 1 ሰዓት ከ45 ቀደም ብሎ የልምምድ ማዕከሉ ላይ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። ቀደም ብሎ ካሪንግተን በመገኘትም ተጫዋቹ የጡንቻ ጥንካሬውን የሚጨምሩና በደም ላይ ደግሞ የኦክሲጅን መጠን የሚጨምሩ ልምምዶችን ከዲየጎ ዳሎ ጋር ጭምር በጋራ እንደሚሰራ ነው መረጃዎች የሚያሳዩት። ዲየጎ ዳሎም ተመሳሳይ አይነት ባህሪ እንዳለው ነው የሚነገረው። በተለይ ከክሪስቲያኖ ሮናልዶ ጋር አንድ ላይ እንግዲህ ከነበሩ በኋላ በማንቸስተር ዩናይትድ ጓደኝነትን ከፈጠሩ በኋላ ከዲየጎ ዳሎ ጋር ክሪስቲያኖ ሮናልዶ ይህንን ነገር ለዲየጎ ዳሎ እንዳስተማረው በርካቶች ያነሳሉና ቤንያሚን ሸስኮና ዲየጎ ዳሎ ተመሳሳይ አይነት ባህሪዎች እንዳሏቸው ከልምምዱ ሰዓት ወይም ደግሞ ማንቸስተር ዩናይትድ ተጫዋቾቹ እንዲደርሱ ከሚጠብቀው ሰዓት 1 ሰዓት ከ45 ቀደም ብለው ደርሰው ልምምዶችን አንድ ላይ እንደሚሰሩ ጭምር ነው እየተነገረ የሚገኘው። የማንቸስተር ዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ዌይን ማርክ ሩኒ ስሎቬኒያዊ አጥቂ ቤንያሚን ሸስኮ በቅርብ ግቦችን ማምረት እንደሚጀምር ነው ያለውን እምነት የሚናገረው። ከሆይላንድ የተሻለ ነገርንም እያሳየ ይገኛል ሲልም ጭምር ነው ዌይን ማርክ ሩኒ አስቴቱን የሚሰጠው። ሴኒ ላሜንስ ወደ ክለቡ ካመራ በኋላ ድንቅ እንቅስቃሴን ማሳየት ጀምሯል። እርሱ ለቤንጃሚን ሸስኮም ቀጥተኛ ኳሶችን በተደጋጋሚ ሲጥልም ተመልክቼዋለሁ ሲልም ጭምር ነው ዌይን ማርክ ሩኒ የሚናገረው። ቤንያሚን ሸስኮ እስካሁን ባለው እርሱ እንግዲህ ኳሱን ይዞም በመቆየትና ለቡድን አጋሮቹም ክፍተትን በመፍጠርም ከቀድሞ አጥቂ ራስመስ ሆይሉንድ የተሻለ ነገርን እያሳየ እንደሆነ አምናለሁ ሲልም ጭምር ነው የሚናገረው። ሰዎች ስለ እርሱ መጥፎ ነገሮችን እያወሩ እንደሆነ አውቃለሁ፣ ነገር ግን እርሱ የሚችለውን በሙሉ እየሞከረ ነው፣ በቂ ባይሆንም ሲልም ጭምር ይናገራል ዌይን ሩኒ። በቀጣይ ጨዋታዎች ለእርሱ በቂ የግብ ዕድሎች እንዲፈጠርለት ተስፋ አደርጋለሁ፣ ተጫዋቹም ግቦችን ማምረት እንደሚጀምርም አልጠራጠርም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ዌይን ማርክ ሩኒና በጣም የሚሻሻል አይነት አጥቂ ነው፣ ጥሩ ነገሮችንም እያሳየ ይገኛል፣ በቂ ባይሆንም ሲልም ጭምር ነው ሀሳቡን የሰጠው። የቀድሞ ማንቸስተር ዩናይትድ ሌጀንድ ዌይን ማርክ ሩኒ ነው ይህንን ሀሳብ የሰጠው። ሩበን አሞሪም ሁሌም በውይይታቸው ወቅት የአንድ ተጫዋችን ስም ሳይጠቅሱ አያልፉም ይባላል። ይህ ሰው የካርሎስ ካሴሜሮ ስምን ነው የሚጠቅሰው በተደጋጋሚ። ፖርቱጋላዊው የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በቡድን ውስጥ የሚገኝ የትኛውም ተጫዋች በልምምድ ላይ ጥሩ ብቃት ማሳየት ከቻለ ቋሚ የማይሆንበት ምንም ምክንያት እንደሌለ ነው ለተጫዋቾች በተደጋጋሚ የሚናገረው። ለዚህም እንደ ምሳሌ የሚያነሳው አሰልጣኙ ብራዚላዊውን አማካይ ካርሎስ ካሴሜሮን ነው። በየዕለቱ ለተጫዋቾችም ይህንን ስም እንደሚጠቅስላቸው ነው የሚነገረው። ካሴሜሮ አሰልጣኙ ወደ ማንቸስተር ዩናይትድ በመጣበት ወቅት ቀዳሚ ተመራጭ እንዳልነበር፣ ነገር ግን ከዛ በኋላ ጠንክሮ በመስራቱ የቋሚነት ቦታውን መልሶ ማግኘት መቻሉን የምናስታውሰው ጉዳይ ነው። ያኔ
አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን በተረከቡበት ጊዜ ካሴሜሮን ቋሚ ያደርጉትም ነበር በአብዛኞቹ ጨዋታዎች። እንደውም ከመልቀቅ ጋር በተደጋጋሚ ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን በመጨረሻዎቹ ጊዜያት ግን ተጫዋቹ በልምምድ ሜዳ ላይ ባሳየው ድንቅ እንቅስቃሴ ምክንያት ወደ ቋሚ አስተላለፍ ውስጥ እስካሁን ድረስ እንዳለ የምናውቀው ጉዳይ ነው። ይህ እንግዲህ የቆራጥ ፕሮፌሽናሊዝም መገለጫ መሆኑን ነው አሰልጣኝ ሩበን አሞሪም የሚናገሩትና በልምምድ ሜዳ ላይ ጠንካራ አቋሙን የሚያሳይ ተጫዋች ካለ አትጠራጠሩ፣ ሜዳ ላይ እንደማሰልፈው ሲሉ ጭምር ነው በተደጋጋሚ የሚነግራቸው። እናም እንደ አሰልጣኙ መልከታ በልምምድ ላይ ጠንክሮ ሰርቶ ምርጥ ብቃት ማሳየት የሚችል የቡድኑ ተጫዋች በጨዋታዎች ላይ የቋሚነት ስፍራ ማግኘት በትክክልም ይችላል ሲልም ጭምር ነው የሚናገረው። ላውሪ ዊትዌል ነው ይህንን መረጃ ያጋራው። ማንቸስተር ዩናይትዶች የካርሎስ ካሴሜሮንም ውል ግን ማራዘም ይፈልጋሉ። ማንቸስተር ዩናይትድ የብራዚላዊውን አማካይ ካርሎስ ካሴሜሮን ውል ለማራዘም ፍላጎት ማሳየቱን የተነገረው። ይህንን ተከትሎ ማንቸስተር ዩናይትድ ከወዲሁ ከተጫዋቹ ወኪል ጋርም በአዲስ ውል ዙሪያ ንግግር መጀመራቸው ነው የተገለጸው። በመጀመሪያው ዙር የተደረጉ ውይይቶች አዎንታዊ እንዳልነበሩ ነው ምንጮች የሚጠቁሙት። ካርሎስ ካሴሜሮ በዚህ የውድድር ዓመት እያሳየ የሚገኘው አቋም አሰልጣኝ ሩበን አሞሪምን ጨምሮ የስታፍ አባላትን ጭምር እያስደመመ እንደሆነ ነው መረጃዎች እያሳዩ የሚገኙት። ሆኖም ግን ዩናይትድ የተጫዋቹን ኮንትራት ማራዘም የሚፈልገው አሁን እየተከፈለ ባለው የደሞዝ መጠን እንዳልሆነና ካሁኑ ክፍያ መጠኑን መቀነስ እንደሚገባ ነው ለተጫዋቹ ያሳወቀው። ያንን ማድረግ የሚችል ከሆነ ኮንትራቱን ለማራዘም ንግግሮችን ማድረግ እንደሚችሉን የተነገረው አሰልጣኝ ሩበን አሞሪምም ብራዚላዊውን የመሃል ሜዳ ተጫዋች ካሴሜሮን በማንቸስተር ዩናይትድ ቤት ማቆየት እንደሚፈልጉ ነው አሌክስ ክሩክ መረጃውን እያጋራ የሚገኘው። ነገር ግን ተጫዋቹ በማንቸስተር ዩናይትድ ቤት ለመቆየት የደሞዝ ቅናሽ ማድረግ በትክክልም ሊያስፈልገው እንደሚችል ይታመናል። ዩናይትድ ኮንትራቱን ለቀጣዮቹ ዓመታት የተወሰኑ ጊዜያቶች ለማራዘም ቢያንስ ካሴሜሮ አሁን ከሚከፈለው ደሞዝ መጠነኛ ቅናሾችን ማድረግ እንዳለበት ነው ዘገባዎቹ እየጠቆሙ የሚገኙት። ማንቸስተር ዩናይትድ የጥር ተጫዋቾች የዝውውር መስኮት ሲመጣ ምናልባት እንግዲህ ሊጠቀሙበት ከሚችሉ ክለቦች መካከል አንደኛው ተደርጎ ይነሳል። ነገር ግን ምናልባት ላያስፈርሙ የሚችሉበትም እድሎች እንዳሉ ቢነገርም ማንቸስተር ዩናይትድ ግን በጥር ተጫዋቾች የዝውውር መስኮት ተጫዋቾችን ለማስፈረም ግን ትልቅ ጥረት እንደሚያደርግና ሊያስፈርም የሚችልበት እድሉም እንዳለው ነው ዘገባዎቹ የሚያሳዩት። ማንቸስተር ዩናይትድ እንግሊዛዊውን የአትሌቲኮ ማድሪድ አማካይ የሆነውን ኮነር ጋላገርን በውሰት ውል የማስፈረም እድልም ሊኖረው እንደሚችል ነው የጠቆመው። ዝውውሩ በውሰት ከፈጸመ በኋላ በክረምቱ 45 ሚሊዮን ፓውንድ በመክፈል ዝውውሩን ቋሚ ማድረግ እድልም እንደሚኖረው ነው ክሪስ ዊለር መረጃውን እያጋራ የሚገኘው። ምንም እንኳን ማንቸስተር ዩናይትድ በአማካይ ስፍራ ላይ ተጫዋቾችን ማምጣት ቢፈልግም ነገር ግን ኮነር ጋላገር ግን ዋነኛ ምርጫው እንዳልሆነ በርካቶች ያምናሉ። ሌሎች በጣም ወሳኝ የሚባሉ የአማካይ ስፍራ እጩዎች እንዳሉት ይነገራል። እነ ካርሎስ ባሌባና አደም ዋርተን ኤሊዮት አንደርሰንን ለማስፈረም ነው። እንዲሁ እነ አንጄሎ ስቲለርም በዚህ ዝርዝር ውስጥ እንደሚኖሩ ይጠበቃል። ነገር ግን ካርሎስ ባሌባም ይሁን አደም ዋርተንም እንዲሁ ኤሊዮት አንደርሰንና እንዲሁ ደግሞ አንጄሎ ስቲለርን በጥር ተጫዋቾች የዝውውር መስኮት ለማስፈረም በጣም ከባድ እንደሚሆን በርካቶች ያምናሉ። እነዚህ ተጫዋቾች ለቡድናቸው በጣም ወሳኝ የሚባሉ ተጫዋቾች ናቸውና በውድድር አጋማሽ ላይ እነዚህን ወሳኝ ተጫዋቾቻቸውን መልቀቅ አይፈልጉም አሁን ያሉበት ክለቦች እና ምናልባት በክረምቱ ሊፈጸም ይችል ይሆናል። ነገር ግን በጥር ተጫዋቾች የዝውውር መስኮት ግን ከነዚህ ኮከብ ከሚባሉ ተጫዋቾች አንዱን የማግኘት እድል በጣም ጠባብ ሊሆን ስለሚችል ምናልባት ጊዜያዊ መፍትሄ ተደርጎ የአትሌቲኮ ማድሪዱ የአማካይ ስፍራ ተጫዋች የሆነው ኮነር ጋላገር በፕሪሚየር ሊጉም ልምድ እንዳለው ይታወቃል። በቼልሲ በክሪስታል ፓላስ ሲጫወት እናስታውሰዋለን እና ምናልባት እሱን ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት እድል እንዳለ ነው ክሪስ ዊለር መረጃውን እያጋራ የሚገኘው። ቀደም እንዳልኳችሁ በጥር ተጫዋቾችን ማምጣት በጣም ከባድ እንደሚሆን ነው በርካቶች ሀሳቦቻቸውን የሚሰጡት። ጄሰን ዊልኮክስ የማንቸስተር ሲቲን ኃያልነት ያመጣው የ4-3-3 ያጨዋወት ቅርጽም ወዳጅ መሆናቸው የሚታወቅ ነው። ሆኖም ግን ጄሰን ዊልኮክስ ከሩበን አሞሪም ጋር ጠንካራ ግንኙነት ያላቸው ሲሆን ዘወትርም ንግግር እንደሚያደርጉ ነው የተገለጸው። ጄሰን ዊልኮክስ በካሪንግተንም እንግዲህ በልምምድ መርሃ ግብሮች ላይም ይመለከታል። ሩበን አሞሪም ከጊዜ ወደ ጊዜ ያጨዋወት ስልቱ እንደሚሰራ የተናገረ ሲሆን በአንዳንድ የልምምድ መርሃ ግብሮች ላይም ቡድኑ በ4-3-3 አስተላለፍም ሲጫወት ተስተውሏል። ሆኖም ግን በግጥሚያዎች ውስጥ የሚከሰቱ አካሄዶችን ለመመልከት ብቻ መሆኑን ነው እየተጠቆመ የሚገኘውና እንግዲህ ጄሰን ዊልኮክስ ይህንን ነገር ይመለከታል ተብሎ ነው የሚታሰበው። ላውሪ ዊትዌል እንዳጋራው መረጃ ማታያስ ደሊት እያሳየ በሚገኘው ብቃት ኮርቻ ያለው እርሱ አሁንም ከዚህ የበለጠ ማድረግ አቅም እንዳለው አውቃለሁ ብሏል።
ናሱር መዝራዊ ነው ይህንን ሀሳብ የሰጠው። ከባየር ሚኒክ አንድ ላይ ነው እንግዲህ ማንቸስተር ከተማ እንደከተሙ የምናስታውሰው እነዚህ ሁለት ተጫዋቾችና ናሱር መዝራዊ ማቲያስ ደሊት ዘንድሮ እያሳየ በሚገኘው ነገር ኮርቼበታለሁ ሲል ጭምር ይናገራል። በቅርቡ እንደ ቀልድ የጎልደን ቦይ ሽልማትን የማንሳት እድሉ እንዳለው እየተናገርኩኝ ነበር። እንደኔ ሀሳብ እርሱ የጎልደን ቦይ ሽልማትን ለማሸነፍ የሚያስችለው ብቃትን እያሳየ ነው። እርሱ ምንጊዜም አንድ ግንኙነቶችን ለመፋለም አይፈራም። ከኳስ ጋርም ድንቅ ነው። ለዚህም አንዱ ምክንያት ደግሞ ከአያክስ የእግር ኳስ ትምህርት ቤትም መውጣቱ እንደሆነ እረዳለሁ። ከዚህ በተጨማሪ እርሱ ከኳሱ ጋርም እንዲሁም ከኳስ ውጭም ግሩም ውሳኔዎችን ያሳልፋል። ይህም ደግሞ በእርሱ ቦታ ላይ ለሚጫወቱ ተጫዋቾችም አስፈላጊ ነገር ነው ሲልም ጭምር ነው ናሱር መዝራዊ ስለ ማታያስ ደሊት የተናገረው። እንግዲህ ናሱር መዝራዊ ማታያስ ደሊትም ማንቸስተር ዩናይትድን የተቀላቀሉት ከባየር ሚኒክ እንደነበር እናስታውሳለን። ከዛ በፊት ሁለቱም ተጫዋቾች ለአያክስ ተጫውተው ያውቃሉ። ምንም እንኳን ማታያስ ደሊት በዛ መሃል ለዩቬንቱስ ተጫውቶ የነበረ ቢሆንም ነገር ግን ሁለቱም ለአያክስ ተጫውተው ያውቃሉ። እንዲሁ ደግሞ በባየር ሚኒክ ቤት ደግሞ አብረው እንደነበሩ የምናስታውሰው ጉዳይ ነው። አሁን በማንቸስተር ዩናይትድም አንድ ላይ እንደሆኑ የምናውቀው ጉዳይ ነው። ማንቸስተር ዩናይትድን እንዲለቅ ተነግሮት የነበረው ታይለር ማላሺያ በኋላ ላይም ፈላጊ በማጣቱ ወደ ቡድኑ መመለሱ የሚታወስ ጉዳይ ነው። የዝውውር መስኮቱ ሲጠናቀቅም አሰልጣኝ ሩበን አሞሪም በታይለር ማላሺያ ጉዳይ ተጫዋቹን ስብሰባ እንግዲህ አነጋግረውት እንደነበር ነው መረጃዎች የሚያሳዩት። የቡድኑ ተጫዋችም ታይለር ማላሺያን በድጋሚ ወደ ቡድኑ እንዲመለስም ድምጽ መስጠታቸው ተነግሯል። የቡድኑ ተጫዋቾች በአጠቃላይ ሁሉም ተሰብስበው ታይለር ማላሺያ በድጋሚ ወደ ቡድኑ እንዲመለስ ድምጽ ሰጥተዋል። አሰልጣኝ ሩበን አሞሪም በበኩላቸው የተጫዋቾቹን ሀሳብ በመቀበል ተጫዋቹ ወደ ቡድኑ እንዲመለስም ማድረጋቸውን የተዘገበው። አሰልጣኙ የጨዋታው ደቂቃ ያላገኙ ተጫዋቾች ከግል ንግግር ይልቅ ልምምድ ላይ ደቂቃው እንደሚገባቸው እንዲያረጋግጡላቸው እንደሚፈልጉ ነው የተነገረው። አሰልጣኝ ሩበን አሞሪም በጨዋታ ወቅት ለደጋፊዎች በሚደረገው ፊርማ ዙሪያ አዲስ ሕግ ማውጣታቸውም ይነገራል። በጨዋታው ወቅት ግማሽ የቡድኑ አባላት ከጨዋታው በፊት፣ ቀሪው ደግሞ ግማሽ ከጨዋታው በኋላ ለደጋፊዎች እንዲፈርሙ ነው ደንብ ያወጡት። ሁሉም እንግዲህ በአንዴ እንግዲህ ሲገቡ ወይም ደግሞ ከጨዋታው በፊት መፈረም አይችሉም። እንዲሁ ደግሞ ሁሉም ደግሞ ከጨዋታው በኋላ ሄደው መፈረም አይችሉም። ግማሹ ከጨዋታው በፊት ፊርማውን ያደርጋል፣ ግማሹ ደግሞ ከጨዋታው በኋላ ለደጋፊዎች ፊርማቸውን እንዲያደርጉ አሰልጣኝ ሩበን አሞሪም ትዕዛዝ እንዳስተላለፉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አዳዲስ ነገሮችን አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት እንደ ባህል እንግዲህ ለማምጣት ሙከራዎችን እያደረጉ እንደሚገኙና ተጫዋቾቻቸውም በአሰልጣኝ ሩበን አሞሪም እጅጉን በጣም ደስተኛ እንደሆኑ የሚያሳዩ መረጃዎች ናቸው በትልቁ አሁን ላይ እየወጡ የሚገኙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ ወደ ቤተሰቦቻችን። ጀረሚ ዶኩ የሳምንቱ ምርጥ ተጫዋች እንደተባለ የሚያሳዩ መረጃዎች እየወጡ ይገኛሉ። የተወዳጁ የእንግሊዝ ፕሪምየር ሊግ 11ኛ ሳምንት መርሃ ግብር እንግዲህ በዚህ ሳምንት ተደርገው መጠናቀቃቸው የምናስታውሰው ጉዳይ ነው። ማንቸስተር ሲቲ ደግሞ ከሊቨርፑል ጋር ነበር በዚህ ሳምንት ጨዋታቸውን ያደረጉትና በዚህ ሳምንት ባደረጉት ጨዋታ ጀረሚ ዶኩ በጣም ጥሩ የሚባል እንቅስቃሴን ማሳየቱን የምናስታውሰው ጉዳይ ነው። በጨዋታው ላይ 8 ያክል ድሪብሎችን ማድረግ ችሏል። እንዲሁ በጣም ጥሩ የሚባል ፐርፎርማንስን አሳይቷል። የፍጹም ቅጣት ምት አስገኝቷል። ጎል አስቆጥሯል። በጣም ጥሩ የሚባል እንቅስቃሴ ነው በዚህ ጨዋታ ላይ አሳይቶ መውጣት የቻለውና በዚህ መሰረትም የማንቸስተር ሲቲው የፊት መስመር ተጫዋች የሆነው ጀረሚ ዶኩ የዚህ ሳምንት የ11ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ምርጡ ተጫዋች ተብሎ ሽልማቱ እንደተበረከተለት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በጨዋታው ላይ ባሳየው እንቅስቃሴ ምክንያት ጀረሚ ዶኩ ከማንቸስተር ሲቲ ሊቨርፑልን ሲያሸንፍ አንድ ጎል አስቆጥሮ በጣም ጥሩ የሚባል እንቅስቃሴ ማድረጉንም የምናስታውሰው ጉዳይ ነውና በዚህ መሰረትም ሽልማቱ እንደተበረከተለት መረጃዎቹ ወጥተዋል። ዶኩ በጨዋታው የጨዋታው ኮከብ ተጫዋችም ተብሎ የተመረጠው እሱ እንደሆነ የምናስታውሰው ጉዳይ ነው። ሌላኛው የምናነሳው ጉዳይ ደግሞ በመጨረሻም ውሳኔው ባይሰጥም ወይም ደግሞ የመጨረሻ ውሳኔው እስካሁን ድረስ ይፋ ባይደረግም አንዳንድ ግን መረጃውን የሚያውቁ ወይም ሁኔታውን የሚረዱ ሰዎች ግን ፔፕ ጓርዲዮላ ምናልባት በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ሊለቅ እንደሚችል ግምቶቻቸውን እያስቀመጡ እንደሚገኙ ነው የተገለጸው። ግን እንዳልኳችሁ አሁንም ቢሆን የመጨረሻ ውሳኔ አልተላለፈም። ውሳኔው የፔፕ ጓርዲዮላ ነው የሚሆነው። ፔፕና ሰራተኞቹ ለማንቸስተር ሲቲና ለደጋፊዎቹም ትልልቅ ኃላፊነት እንዳለባቸው ያውቃሉና ክለቡን ሊለቁ አስቸጋሪ በሆነ ሁኔታ ላይ መተው አይፈልጉም ተብሎ ነው የሚታሰበው። ፔፕ ጓርዲዮላ ምርጫውን የሚያደርገው ቦርዱ ቢሆንም በምርጫው ሂደት ውስጥ ግን እንደሚያማክራቸው ጭምር የተነገረው። ቀጣይ አሰልጣኝን በመምረጥ ዙሪያ ላይ እንግዲህ እንደሚያማክራቸው መረጃዎች እየወጡ ነው
የተያዘው ስም ደግሞ አሁን ላይ ቪንሰንት ኮምፓኒ እንደሆነ ይነገራል። ቪንሰንት ኮምፓኒ የቀድሞ የማንቸስተር ሲቲ ተጫዋች ነው። አሁን ደግሞ በባየር ሚኒክ አሰልጣኝነት እየተመለከትነው ነውና በጣም ድንቅ የሚባል ጊዜን በባየር ሚኒክ እያሳለፈ ነው። እንግዲህ ባየር ሚኒክ 16 ተከታታይ ጨዋታዎችን ካሸነፈ በኋላ በዚህ ሳምንት ነው ነጥብ ተጋርቶ እንደወጣ ከኡኒየን በርሊን ጋር ነጥብ ተጋርቶ እንደወጣ የምናስታውሰው ነውና አሁን ላይ ቪንሰንት ኮምፓኒን እያቀዱ ነው። ኮምፓኒ በማንቸስተር ሲቲ ውስጥም ብዙ ድጋፍ አለው እና ምንም እንኳን በቅርቡ ከባየር ሚኒክ ጋር ውሉ እስከ 2029 ድረስ ቢያራዝምም እሱ የጋርዲዮላ ተተኪ አድርገው ይመለከቱታል የተባለው። ሌላኛው ምርጫ ደግሞ ሮቤርቶ ዲዘርቢ ደግሞ ሌላኛው በክለብ ውስጥ ደጋፊዎች ያሉት አሰልጣኝ እንደሆነ ይነገራል። ሮቤርቶ ዲዘርቢ ከዚህ በፊት በብራይተን ኤንድ ሆቭ አልቢዮን አሰልጣኝነት እናስታውሰዋለን። አሁን ኦሎምፒክ ደ ማርሴን እያሰለጠነ የሚገኝ አሰልጣኝ ነው። እሱም ሮቤርቶ ዲዘርቢ እንዲሁ በክለቡ ሰዎችም ድጋፍ እንዳለው ይነገራል። ሌላኛው የቦርንመዝ አሰልጣኝ የሆኑት አንዶኒ ኢራኦላ እቅዶች እንዳሏቸው ይነገራል። እንግዲህ በቦርንመዝ እያከናወነ የሚገኘውም ስራ ሳይስተዋል አልቀረምና የጋርዲዮላ ምትክም ተብለው ከተያዙት አማራጮች መካከል እነዚህ ሶስቱ ይጠቀሳሉ። ሮቤርቶ ዲዘርቢ፣ ቪንሰንት ኮምፓኒ እና አንዶኒ ኢራኦላ እንግዲህ ስማቸው ዝርዝር ውስጥ እንዳለ ነው ዘ ታይምስ የተባለው የመረጃ ምንጭ እያጋራ የሚገኘው። የማንቸስተር ሲቲው ናታን አኬ ለቀጣዩ ዓለም አቀፍ የእረፍት ጊዜም በኔዘርላንድ ቡድን ውስጥም ቦታውን መልሶ አግኝቷል። ደ ቴሌግራፍ የተባለው የመረጃ ምንጭ እንደገለጸው አሰልጣኝ ሮናልድ ኪውመን የተከላካዩን ሁኔታ በማንቸስተር ሲቲ ተመልክተዋል። በማንቸስተር ሲቲ በቂ ደቂቃዎችን ባያገኝም በዝርዝር ውስጥ ግን አካተውታል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በዚህ የውድድር ዘመን በ30 ዓመቱ ተጫዋች ላይ አዘውትረው አይተማመኑም። ይህን ደግሞ አውድም ለማስቀመጥ እስከ አኬ እንግዲህ ከ10 ጨዋታዎች 391 ደቂቃዎችን ብቻ ነው የተጫወተው። ይህም በሊግ ውስጥም የአንድ ጨዋታ በቋሚ አስተላለፍ ውስጥ የተጫወተውን ያካትታል። ባለፈው ወር እንግዲህ ሮናልድ ኪውመን በቡድን ውስጥ ቦታውን ለማስጠበቅ ከፈለገ በኢቲሃድ ውስጥ የሆነ ነገር መለወጥ እንዳለበትም ጭምር አስጠንቅቀውት እንደነበርና ተናግረውት እንደነበር ነው የሚነገረው። ከጥቅምት ወር ጀምሮ ናታን አኬ ለፕሪሚየር ሊግ ቡድን 2 ጨዋታዎችን ብቻ ነው መጫወት የቻለው። ቼልሲን የተመለከቱ መረጃዎችን ደግሞ እናጋራችሁ። የቼልሲ የወሩ ምርጥ ተጫዋች ይፋ ተደርጓል። የምዕራብ ለንደኑ ክለብ ቼልሲ የወርሃ ጥቅምት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። የሰማያዎቹ የወሩ ምርጥ ተጫዋች በመሆንም የመሃል ሜዳ ተጫዋች የሆነው ሞይስ ካይሴዶ በአብላጫ ድምፅ እንደተመረጠ ነው መረጃዎች የሚያሳዩት። እንግዲህ ሞይስ ካይሴዶ ከተሰጠው ድምፅም 56 በመቶ የሚሆነውን ድምፅ በማግኘትም ነው ማሸነፍ እንደቻለ የተመለከትነው። ተጫዋቹ ባለፉት 2 ወራትም የቼልሲ የወሩ ምርጥ ተጫዋች ሽልማትን ማሸነፍ መቻሉ የምናስታውሰው ነው። በጣም ጥሩ የሚባል ጊዜን እያሳለፈ ይገኛል። ሞይስ ካይሴዶ ለቡድኑ በጣም ወሳኝ እንደሆነ እንግዲህ ይነገራል። በርካቶች እንግዲህ ኮል ፓልመር በቼልሲ ውስጥ በጣም ወሳኙ ተጫዋች እንደሆነ ቢያምኑም ነገር ግን አንዳንዶች ግን በአሁኑ ሰዓት እንግዲህ በጣም ወሳኙ ተጫዋች ሞይስ ካይሴዶ ነው ብለው ሀሳቦቻቸውን እየሰጡ ይገኛሉ። ባለፉት 2 ወራት የቼልሲ ምርጥ ተጫዋች እንደተባለው ሁሉ በዚህ ውድድር ዓመትም የዚህ ወርም የጥቅምት ወርም የወሩ ምርጥ ተጫዋች የቼልሲው ተጫዋች ሞይስ ካይሴዶ እንደሆነ ነው መረጃዎች ያሳዩት። የቀድሞ የቼልሲ ተጫዋች የነበረው ጆን ኦቢ ሚኬል እንግዲህ በፖድካስቱ ላይ የተለያዩ ጉዳዮችን ከቼልሲ ጋር በተያያዘ በማንሳት ይታወቃል። ሊጉን የምናሸንፍ በጭራሽ አይመስለኝም ብለዋል ጆን ኦቢ ሚኬል ሀሳቡን ሲሰጥ። የቀድሞ የቼልሲ የመሃል ሜዳ ተጫዋች የነበረው ጆን ኦቢ ሚኬል ቼልሲ በዚህ ዓመት ሊጉን ለማሸነፍ ትንሽ ልምድ እንደሚጎለው ነው የተናገረው። በዚህ ዓመት ፕሪሚየር ሊጉን የምናሸንፍ በጭራሽ አይመስለኝም ያለው የቀድሞ ተጫዋቹ ሊጉን ለማሸነፍ ትንሽ ልምድም ይጎለናል ሲልም ጭምር ይናገራል። ቼልሲ በዚህ ዓመት 4 ውስጥ መጨረስም ዓላማው ማድረግ እንዳለበት ነው ጆን ኦቢ ሚኬል አስቴቱን እየሰጠም የሚገኘው። ኦቢ ሚኬል ስለ ቼልሲ ቀጥልና እኔ እንደማስበው በዚህ የውድድር ዘመን ሊጉን በጭራሽ የምናሸንፍበት እድል የለም። ነገር ግን በዚህ የውድድር ዘመን ዓላማችን 4 ውስጥ ወይም ደግሞ ቶፕ 4 ውስጥ መጨረስ ነው ያለብን። አሁን በጥሩ ሁኔታ እየተጫወትን እንደሆነ አውቃለሁ። ጨዋታዎችንም እያሸነፍን ነው። እናም በእርግጥም ዋናው ተጫዋቻችን ኮል ፓልመር ወደ ቡድኑ አልተመለሰም። እሱ ወደ ቡድኑ ሲመለስ ደግሞ በጣም የተሻለ ቡድን እንደምንሆን አስባለሁ ሲልም ጭምር ኦቢ ሚኬል ሀሳቡን እየሰጠ ነው። በሊጉ እንደ ካይሴዶ፣ ኤንዞ ፈርናንዴዝ እና ኮል ፓልመር ያለ ጥምረት ያለ የአማካይ ክፍል የትም ልታገኙ አትችሉም። ቼልሲ ቤት ነው ምርጡ የአማካይ ጥምረት ያለው ካይሴዶ፣ ኤንዞ ፈርናንዴዝ እና በኮል ፓልመር መካከል ያለው ጥምረት በጣም ትልቅ ነው ሲልም ጭምር ነው ኦቢ ሚኬል ሀሳቡን እየሰጠም የሚገኘው። ሌላኛው ጄሚ ካራገር ነው የተናገረው። እኔ የኤንዞ ማሬስካ በጣም ትልቅ አድናቂ ነኝ ሲል ጭምር ይናገራል። የቀድሞ ሊቨርፑል ተጫዋች ጄሚ ካራገር እኔ ማሬስካን በጣም አደንቋለሁ። ቡድኑን የሚያሰለጥንበት መንገድና በታክቲካዊ ጉዳይም
በሁሉም ነገር በእውነት በጣም አስደናቂ የሆነ ሰው ነው። እኔ እሱ በጣም አድናቂው ነኝ። አንዳንዶች ትችቶችን ሲሰነዝሩበት እመለከታለሁ፣ ነገር ግን በጣም ጥሩ አሰልጣኝ እንደሆነ ግን እመለከታለሁ ሲል ጭምር ነው ጄሚ ካራገር የተናገረውና እኔ የኤንዞ ማሬስካ አድናቂ ነኝ ሲልም ጭምር ነው ጄሚ ካራገር ሀሳቡን እየሰጠ የሚገኘው። በዚሁ የሊቨርፑል አንዳንድ ጉዳዮችን ወደ ቤተሰቦቻችን ወደ እናንተም እናደርስ። ሊቨርፑል ለሶስተኛ ጊዜ ለኢብራሂማ ኮናቴ አዲስ ኮንትራት እንዳቀረበለት ነው መረጃዎች እያሳዩ የሚገኙት። ኢብራሂማ ኮናቴ እስካሁን ድረስ ኮንትራቱን እንዳልተቀበለ የሚያሳዩ መረጃዎች እየወጡ እንደሚገኙ ይታወቃል። ባለፉት 2 ዙሮች እንግዲህ ሊቨርፑል ለዚህ ተጫዋች ኮንትራቶችን ቢያቀርቡለት ነገር ግን ተጫዋቹ ውድቅ እንዳደረገው የምናስታውሰው ጉዳይ ነው። አሁንም ቢሆን ይህንን እንግዲህ ተጫዋች ኮንትራቱን ለማራዘም ንግግሮችን እያደረጉ እንዳለ መረጃዎች ያሳያሉ። ለሶስተኛ ተከታታይ ጊዜም ኮንትራቱን ለማራዘም ንግግር እንዲያደርግና ወይም ኮንትራት እንዳቀረቡለት ነው የሚነገረው። ክለቡ ተጫዋቹን አዲስ ኮንትራት ለማስፈረም እንደሚያሳምነው እርግጠኛ ነው። ለዛም ነው ተደጋጋሚ ጊዜ ኮንትራቶችን የሚያቀርቡት። በዘንድሮው የውድድር ዘመን ምንም እንኳን ወጥነት ቢጎለውም ተጫዋቹ ሊቨርፑል የተጫዋቹን ኮንትራት ለማደስ ግን አስፈላጊ የሆነውን ነገር በሙሉ እንደሚያደርጉ ነው የሚታመነው። በዚህ ዓመት መጨረሻ ላይ ከኮንትራት ነፃ እንደሚሆን ይታወቃልና ምናልባት ኮንትራቱን ማራዘም የማይችል ከሆነ ተጫዋቹ ወደ ሌሎች ክለቦች የማምራት እድል እንደሚኖረው ዘገባዎች ያሳያሉ። ወይም ደግሞ ሌሎች ክለቦችን የመቀላቀል ሙሉ ነፃነትን ያገኛል ተብሎ ይታሰባል። ልክ ትሬንት አሌክዛንደር አርኖልድ በክረምቱ እንዳደረገው ሁሉ ተጫዋቹ በነፃ ወደ ፈለገበት ክለብ መቀላቀል የሚችልበት እድል ይኖረዋል ተብሎ ይታሰባል። ሪያል ማድሪድ የዚህ ተጫዋች ፈላጊ እንደሆነ ይነገራል። ሌሎች በርካታ ክለቦችም የዚህ ተጫዋች ፈላጊዎች እንደሆኑ የሚያሳዩ መረጃዎችን ነው የፈረንሳዩ ታማኙ ተነባቢ ጋዜጣ ሌኪፕ መረጃውን እያጋራ የሚገኘው። የሪያል ማድሪድን ጉዳዮች ደግሞ እናንሳ። ሪያል ማድሪድ ቤት በጣም ትልልቅ ነገሮች እየተከሰቱ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በተለይ በሻቪ አሎንዞ እና በሮድሪጎ በሻቪ አሎንዞ እና እንዲሁ ደግሞ በቪኒሲዮስ ጁኒየር መካከል በጣም ትልልቅ ነገሮች እንዳሉ ነው እየተገለጸ የሚገኘው። ሻቪ አሎንዞ ከዚህ በኋላ ላሉት ጨዋታዎች ቪኒሲዮስ ጁኒየርን ወደ ተጠባባቂ ወንበር አውርዶ ሮድሪጎን ቋሚ ለማድረግ እቅድ እንዳለው ተናግሯል። ወይም ደግሞ ኮፕ የተባለው የመረጃ ምንጭ አጋርቷል። ከክለቡ ለቪኒ ጁኒየር ግልጽ እንግዲህ የሆነ እስካሁን የተሰሩት ስህተቶች እንግዲህ ይበቃሉ፣ ትኩረትን ጨዋታ ላይ አድርግና ያለፉት ነገሮችን እንዳትደግማቸው የሚል ጥብቅ መልእክትም ተላልፎለታል የሚል መረጃ እየወጣ ነው የሚገኘው። ነገር ግን 2 አይነት ሀሳቦች ናቸው የሚነሱት። አንደኛው ቪኒ ጁኒየርን ቋሚ እንዲያደርገው ከበላይ አካላት ትዕዛዝ ተሰጥቶታል ለሻቪ አሎንዞ የሚል መልእክት አለ። ምክንያቱም ምናልባት በዚህ ክረምት እንኳን ተጫዋቹን የሚሸጡት ከሆነ ተጫዋቹ በቋሚነት መጫወት አለበትና ጥሩ ገንዘብ እንዲያወጣላቸው ይፈልጋሉ። ስለዚህ በቋሚነት ተጫውቶ ወደ ሌሎች ክለቦች እንዲያመራ በጥሩ ገንዘብ ፍላጎቱ እንዳላቸው ነው የሚነገረው። እንዲሁ ደግሞ አንዳንድ ሰዎች ደግሞ በሻቪ አሎንዞ ቪኒ ጁኒየርን ትሪት ያደረገበት መንገድ ትክክል እንዳልሆነ ያምናሉ። በዛ መሰረትም የቡድኑ ተጫዋቾች ጭምር ሻቪ አሎንዞ ላይ መጠነኛ መቀዛቀዞችን እንዳሳዩበትና ሻቪ አሎንዞ መልበሻ ክፍሉን መቆጣጠር እንዳቃተው የሚያሳዩ መረጃዎችን በትልቁ ሰሞኑን እያጋሩ ነው የሚገኙትና በጣም ትልቅ ነገሮች እየተከሰቱ እንደሚገኙ ነው በመልበሻ ክፍል ውስጥ እየተገለጸም እንደሚገኝ ዘገባዎች እያሳዩ የሚገኙት። ስለዚህ ሪያል ማድሪድ የቪኒሲዮስ ጁኒየርን ኮንትራት ማደስ ከፈለጉም በየ4 ጨዋታዎቹ እንግዲህ ተጠባባቂ ወንበር ላይ ተቀምጦ በሮድሪጎ ሊተካ እንደማይችል ማመን ይኖርባቸዋል። እንዲሁ ደግሞ አሁን ላይ ሪያል ማድሪድ የቪኒሲዮስ ጁኒየርን ኮንትራት ማደስ ቅድሚያ የሚሰጠው ጉዳይ ነው። የክለቡ ምንጮችም እንግዲህ እንደሚናገሩት ከሆነ ሻቪ የቪኒሲዮስ ጁኒየር የውድድር ዓመት በጥሩ ሁኔታ እያስተዳደረ እንዳልሆነና ለሱ ፍትሃዊ እንዳልሆነ ጭምር ነው እያመኑ የሚገኙት። በዚህ መሰረትም በጣም ትልልቅ ነገሮች እንዳሉ ነው እየተገለጸ የሚገኘውና ይሄ ነገር መስተካከል እንዳለበት ጭምር በርካቶች እየገለጹ ይገኛሉ ብለዋል። ማርካ ያወጣው መረጃ ነው። ሆሴ ፌሊክስ እያዝ ያጋራው መረጃ ደግሞ በቫልዴባስ ውስጥም በሻቪና በአጠቃላይ ቡድኑ ላይ እንግዲህ አሁንም ቢሆን የማያቋርጥ እምነት አለ። ይሁን እንጂ የቅርብ ጊዜ ግን ቡድኑ ሌቭሉ ያልተጠበቀ በመሆኑ በዚህ እንግዲህ አሳሳቢ ጉዳዮች እንዳሉ ነው እየተነገረ የሚገኘው። ከዚህ ውጭ ግን ሁሉም ሰው አሁንም ቢሆን በሪያል ማድሪድና በሻቪ አሎንዞ እምነት እንዳላቸው ይነገራል። በዚህ መሀልም ግን የቡድኑ ደረጃ በድንገት ማሽቆልቆሉ ሁሉንም እንዳስገረመና በጣም ስጋት ውስጥም እንደከተታቸው ጭምር ነው እየተነገረ የሚገኘው። ሳቻ ታቮሊየር የተሰኘ አንድ የስካይ ስፖርት ጋዜጠኛ በማህበራዊ ሚዲያው ላይ ሲናገርም በማድሪድ በጣም ትልቅ ነገሮች እየተፈጠሩ ነው። እንግዲህ እንደ ብዙ ምንጮች ከሆነ ሪያል ማድሪድ ቪኒሲዮስ ጁኒየርን ለመሸጥ በዝግጅት ላይ እንደሆነና ለሽያጭ ደግሞ 150 ሚሊዮን ዩሮ ዋጋም እንዳወጡበት ነው የሚነገረው። ለቡድኑ ቅርብ የሆነ የመረጃ ምንጭ እንዳለው ከሆነ ቪኒ በሚቀጥለው የውድድር ዓመትም
ከዣቪ አሎንዞ ጋር እንደማይቆይ መገመቱ እንግዲህ ቀላል ነው። ስለሆነም ሪያል ማድሪድ ቪኒሲዮስ ጁኒየርን ለመሸጥም አሁን ላይ ክፍት እንደሆኑ ጭምር እየተገለጸ ይገኛልና ክለቡ በተጫዋቹ ዙሪያ ስላለው ፍላጎትም ጠንቅቆ ያውቃል። እናም ደግሞ ምናልባትም አቅጣጫውን በሚቀጥለው እንግዲህ ክረምት ላይ ከሳዑዲ አረቢያ ጋር የቀረበለት ጥያቄ የሚኖር ከሆነ ምናልባት ያንን ነገር ለማዳመጥም ዝግጁ ሊሆኑ የሚችሉበት እድል እንዳለ ነው መረጃዎች የሚያሳዩት። እሱን ለመሸጥም ያስባሉ ተብሎ ነው የሚጠበቀው። ከዚያ በኋላ ግን ተጫዋቹ ራሱ በሳዑዲ አረቢያ ሊግ የሚጫወትበት ክለብን ይመርጣል። የእንግሊዝ ፕሪምየር ሊግ ክለቦችን በተመለከተም የተጫዋቹን ውድ የሆነ ዋጋንም እንደሚሆን እያወቁ ፋይሉን እየተከታተሉት ነው። ከነዚህ ክለቦች መካከል ማንቸስተር ሲቲ፣ ቸልሲም እንደሚገኝበት ይነገራል። እሱም እንግዲህ በሁኔታው ላይ ቀጥታ መሳተፍ ባይፈልግም ነገሩን ግን ራቅ ብሎ እየተመለከተ እንዳለ ጭምር ነው መረጃዎች እያሳዩ የሚገኙትና በሪያል ማድሪድ ቤት የዚህ ተጫዋችና የሻቪ አሎንዞ ግንኙነት በጣም በርካቶችን እያስገረመ ያለ ጉዳይ እንደሆነ ነው መረጃዎች በትልቁ እየወጡ እንደሚገኙ ዘገባዎች እየወጡት። ዮሃን ማርቲኔስ ሪያል ማድሪድን ሊለቅ ይችላል የሚባለው መረጃ ከእውነት የራቀ ነው። እንግዲህ ከክለቡ በዚህ ስፔናዊ ተስፈኛ ወጣት ሙሉ በሙሉ ይተማመናል። እናም ደግሞ በክለቡ 70 ሚሊዮን ዩሮ የሚደርስም የውል ማፍረሻ እንዳለው ነው የሚነገረው። ይህም ከሌሎች የካስቲያ ተጫዋቾች ጋር ሲወዳደር በጣም ከፍተኛ የውል ማፍረሻ ገንዘብ እንደሆነ ጭምር ነው የሚታመነው። ቡድኑ ከቅርብ ጊዜ ወዲህ እያሽቆለቆለ ስለሄደበትም ሁኔታ ምንም አይነት ማብራሪያ ባይኖርም ባለፉት 2 ጨዋታዎች ባሳየው ብቃት ላይ ግን ትልቅ ስጋት እንዳለ ነው የሚነገረው። በማድሪድ ቢሮዎች ውስጥም ቡድኑ ባለፉት 2 ሳምንታት ስላሳየው ተለዋዋጭ እንቅስቃሴም ጥንቃቄና ሀሳቦች አሉ። በዚህም ክለቡ ያለፈውን የውድድር ዓመት ስህተቶችን ዘንድሮ መድገም እንደማይፈልግ ጭምር ነው የሚነገረው። በሪያል ማድሪድ የልምምድ ማዕከል ወይም ቫልዴባስ አሁን ያለው ኢንተርናሽናል ብሬክም ሪያል ማድሪድ ካለበት አቋም አንጻር አስፈላጊ ነገር እንደሆነ ጭምር ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። ጁድ ቤሊንጋም፣ ፔድሪና ዴክላን ራይስ ከረጅም ጊዜ ጀምሮ ምርጥ ብቃታቸውን እያሳዩ ይገኛሉ ብለዋል። የቦርንመዙ ተጫዋች የሆነው አሌክስ ስኮት ነው ይህንን ሀሳብ የሰጠው። ቤሊንጋም፣ ፔድሪና ዴክላን ራይስ ከረጅም ጊዜ ጀምሮ ምርጥ ብቃታቸውን የሚያሳዩ ምርጥ አማካዮች ናቸው። እነሱ በአሁኑ ሰዓት ታላላቅ ተጫዋቾች ናቸው። ከነሱ ብዙም ነገሮችን ለመማር እየሞከርኩኝ ነው። የራሴን አጨዋወት ስልቴን ከፍ ለማድረግም የሚያደርጉትን እያየሁ ነው በማለትም ጭምር ይናገራል የቦርንመዙ ተጫዋች አሌክስ ስኮት። ሪያል ማድሪድ የኸርታ በርሊኑን የ16 ዓመት አማካይ ኬኔትን የግሉ ለማድረግ ፍላጎት አሳይቷል ሲል ስካይ ስፖርት በዘገባው ላይ አስፍሯል። ስካይ ስፖርት አያይዞም ኬኔት ከኸርታ በርሊን ጋር ባለው ውልም እንግዲህ ላይ የመልቀቂያ አንቀጽ እንዳለው ሲገለጽ መጠኑም የሚወሰነው ግን በቀጣይ ወደሚሄድበት ሀገር ሊግና ክለብ እንደሆነ ተጽፏል። በተያያዘም የተጫዋቹ ከፍተኛው የውል ማፍረሻ ከ10 ሚሊዮን ዩሮ እስከ 12 ሚሊዮን ዩሮ እንደሚሆንም ጭምር ነው ስካይ ስፖርት መረጃውን ያጋራው። ሪያል ማድሪድ በዚህ ሲዝን በኬሊያን ምባፔ ብዙ ግቦችን ማስቆጠሩን እናስታውሳለን። ፈረንሳዊው ኮከብ እስካሁን ከየትኛውም ቡድን ተጫዋችም የበለጠ መልኩም በሁሉም ውድድሮች ለሪያል ማድሪድ ያስቆጠራቸው ግቦችም 52.94 በመቶውን ይሸፍናሉ ተብሏል። ሪያል ማድሪድ ካስቆጠራቸው ግቦች ሆኖም ግን ማርካ ሁኔታው ከሊዮኔል ሜሲና ከክሪስቲያኖ ሮናልዶ ጋር ሲያነጻጽረው ከፍተኛ ፐርሰንት ሆኖ ያገኘዋል። ሜሲ በባርሴሎና ዘመኑ ምርጥ በተባለበት ዓመት ክለቡ ካስቆጠራቸው ግቦች መካከል 39.46 በመቶ ያክሉን ነው በሱ የተቆጠሩት። በሪያል ማድሪድ በኩል ደግሞ የሚጠቀሰው ክሪስቲያኖ ሮናልዶ በምርጥ የውድድር ዓመቱ የሪያል ማድሪድ አጠቃላይ የግብ መጠኖች መካከል 38.61 በመቶም የሆነውን በግሉ ከመረብ ጋር ማዋሃድ ችሏል። ሌሎች የሪያል ማድሪድ ተጫዋቾች አሁን ላይ ጎሎችን ማስቆጠር እንደሚኖርባቸው የሚያሳዩ ቁጥሮች ናቸው እየወጡ የሚገኙት። ሪያል ማድሪድ ኤንድሪክን በውሰት ለፈረንሳዩ ክለብ ኦሎምፒክ ሊዮን ለመስጠትም ተስማምቷል ሲል የብራዚሉ የመረጃ ምንጭ ግሎቦ ብራዚል ማምሻውን መረጃውን አውጥቷል። ሪፖርቱ አያይዞም ሪያል ማድሪድ እና ሊዮን የኤንድሪክን የውሰት ዝውውር ለማጠናቀቅ ሰነዶችን እየተለዋወጡ እንደሆነ ሲገለጽም የኤንድሪክ ቤተሰብ በአሁኑ ጊዜ በፈረንሳይ መኖሪያ ቤት እየፈለጉ እንደሆነ ጭምር ነው ግሎቦ ብራዚል መረጃውን ያጋራው። በሪያል ማድሪድ እና በኦሎምፒክ ሊዮን መካከል ያለው ስምምነት ኤንድሪክን የግዢ አማራጭ አንቀጽን ሳያካትት በውሰት ብቻ ለመስጠት በጣም የላቀ ንግግር ተደርጓል የሚል መረጃ እየወጣ ነው። ኤንድሪክ ወደ ሊዮን መሄድ ይፈልጋል ሲልም ነው ፋብሪሲዮ ሮማኖ መረጃውን እያጋራ እንደሚገኝ ዘገባዎች አሁን ላይ በትልቁ እያሰፈሩ የሚገኙት። ክሪስቲያኖ ሮናልዶን ለምን ያክል ጊዜ ነው ሜዳ ላይ የምንመለከተው? አሁን ላይ ወደ 41ኛ ዓመቱ እየተጠጋ የሚገኘው ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ ወደ እግር ኳስ ለማቆም መቃረቡን ነው ይፋ ያደረገው። ሮናልዶ በሰጠው አስተያየትም እውነቱን ለመናገር በእግር ኳስ ዓለም ውስጥ
1 ወይም 2 ዓመታት እንደሚቀረኝ አስባለሁ ሲል ሮናልዶ ይናገራል። ክሪስቲያኖ ሮናልዶ አያይዞም ጫማውን ከሰቀለ በኋላም ሳዑዲ አረቢያ ውስጥ መኖር መቀጠል እንደሚፈልግ ነው የተናገረው። ሳዑዲ አረቢያ የ2034 ዓለም ዋንጫን ለማዘጋጀት የምታደርገው ጥረትም አካል መሆን እፈልጋለሁ ሲል ክሪስቲያኖ ሮናልዶ ነው ሀሳቡን እየሰጠም የሚገኘው። በባርሴሎና ማጠናቀቅ ነበር ምኞቴ ብሏል ሊዮኔል አንድሬስ ሜሲ። አርጀንቲናዊው ኮከብ ሊዮኔል ሜሲ በኢንተር ማያሚ ውሉን ካራዘመ በኋላ ለስፔኑ ስፖርት ቃለ ምልልስ አድርጎ ነበር። በትላንትናው ለተመልካቾች ይፋ ሲደረግም ሊዮኔል ሜሲ የተለያዩ ጉዳዮችን አንስቷል። ሊዮኔል ሜሲ በንግግሩም ሁልጊዜም ሀሳቤ የአውሮፓ እግር ኳስ ህይወቴን በባርሴሎና ማጠናቀቅ ነበር ሲል ይናገራል። ሁሉም ያበቃለት መንገድ እንግዳ ነበር ያለው ሊዮኔል ሜሲ በጣም ከባድ ጊዜ እንደነበር አስታውሳለሁ። ህይወቴ ሙሉ ከኖርኩትም ስለቅ ደጋፊ አልነበረም ሲልም ጭምር ነው የተናገረውና ምንም አይነት ከደጋፊው ጋር ግንኙነት ሳላደርግ ነው ለቅቅ የወጣሁት ሲል ይናገራል። ባርሴሎና ናፍቆኛል፣ መመለስ እንፈልጋለን። ቤተሰቦቼ ሀሳባቸው እዛ ተመልሶ ስለመኖር ነው፣ መመለስም የምንፈልገው እዚህ ነው ሲልም ጭምር ነው ሊዮኔል ሜሲ የሚናገረው። ስለ ዓለም ዋንጫ የጠየቀው ሊዮኔል ሜሲ በጣም አጓግቶኛል ያለ ሲሆን ብሔራዊ ቡድኑን መጫወትም የተለየ ነገርን ይሰጣል ሲልም ጭምር ነው ሊዮኔል ሜሲ የተናገረው። ለባርሴሎና ያለኝ ፍቅር ሁልጊዜም ይኖራል፣ እናም ዘላለማዊ ነው። አሁንም ከድሮ የቡድን አጋሮች ጋር ቁጭ ብለን ስለ ቡድኑ ጨዋታዎች አስተያየቶችን እንለዋወጣለን። በአጠቃላይ የባርሴሎና ደጋፊዎች እስካሁን ስላደረጉልኝ ነገርም በጣም ደስ ብሎኛል ሲልም ጭምር ነው የተናገረው። ሌላኛው በጣም ደስተኛ የእግር ኳስ ጊዜ አሳልፋለሁ ወይም ተብሎ ተጠይቆ ነበር። በሙያዊ ውስጥ ብዙ አስደሳች ጊዜያቶችን አሳልፌያለሁ። ከፔፕ ጋር የሶስትዮሽ ዋንጫን ስናሸንፍና ከሉዊስ ኤንሪኬ ጋር የመጨረሻውን የአውሮፓ ቻምፒየንስ ሊግ ዋንጫንም ስናሸንፍ በጣም ደስተኛ ነበርኩኝ። የመጀመሪያና የመጨረሻ የዋንጫ ድልም መቼም የማይረሱ ናቸው ሲልም ጭምር ነው የተናገረው። ሁሉም የባርሴሎና ደጋፊዎችና የእግር ኳስ አፍቃሪዎች በጣም ናፍቀውኛል። እኔና ባለቤቴ እንዲሁ ልጆቼ አሁንም ስለ ባርሴሎና ብዙ እናወራለን። እዚያ ቤት አለን። እናም አንድ ቀን ወደ ባርሴሎና ከተማ ለመመለስም እቅዱ አለን። አዲሱ ስቴዲየም ለጨዋታ ዝግጁ ሲሆን ሜዳ ውስጥም ተገኝቼ ለማየት በጉጉት እጠብቃለሁ። ለእኔ ስሜታዊ ጊዜ እንደሚሆንም እርግጠኛ ነኝ። ሁልጊዜም ለሚወዱኝና ለሚደግፉኝ ሁሉም ከልብ ላመሰግናቸው እወዳለሁ ሲልም ጭምር ነው የተናገረው። እርግጠኛ አይደለሁም፣ ነገር ግን በባርሴሎና ማሊያ በግዙፉ ሜዳ ውስጥም የመጫወት ፍላጎቱ አለኝ ሲልም ጭምር ነው ሊዮኔል አንድሬስ ሜሲ ሀሳቡን እየሰጠው። የስፔን እግር ኳስ ፌዴሬሽን ቅሬታውን ገልጿል። ላሚን ያማል በጉዳት ምክንያት ከብሔራዊ ቡድን ስብስብ ውጭ መሆኑን የስፔን እግር ኳስ ፌዴሬሽን ይፋ አድርጓል። የስፔን እግር ኳስ ፌዴሬሽን በመግለጫው ብሔራዊ ቡድኑ ልምምድ በሚጀምርበት ዕለት ላሚን ያማል እንደማይቀላቀል እንደተነገረው ነው የተገለጸው። ያማል ጠዋት ላይ ለብሽሽት ጉዳቱ ሕክምና የሚረዳ ቀዶ ጥገና እንዳደረገ እንደተነገረው የገለጸው ፌዴሬሽኑ በዚህ መገረሙንና አለመደሰቱን ነው ይፋ ያደረገው። ላሚን ያማል ሕክምናውን ያደረገው ከብሔራዊ ቡድን ሕክምና ቡድን እውቅና ውጪ እንደሆነ ፌዴሬሽኑ ይፋ አድርጓል። ተጫዋቹ ሕክምናውን ተከትሎ ከ7 እስከ 10 ቀናት እረፍት እንደሚያስፈልገው ነው መረጃዎች ያሳዩትና አሰልጣኝ ሉዊስ ዴላ ፉዌንቴ ጭምር በዚህ በጣም ብስጭት ውስጥ እንደገቡ ጭምር ነው የተነገረው። ምክንያቱም ሳያውቁ ነው ለተጫዋቹ ጥሪ ከተደረገለት በኋላ ልምምድ በሚጀምሩበት ዕለት ነው ይህንን ሕክምና እንዲያደርግ የባርሴሎና ሰዎች ያደረጉትና የስፔን እግር ኳስ ፌዴሬሽንም በዚህ ላይ ቅሬታ እንዳለው ጭምር ነው የተነገረው። እንግሊዛዊው የቼልሲ የፊት መስመር ተጫዋች ራሂም ስተርሊንግ ቤቱን ሰብረው አንዳንድ ነገሮችን እንዳደረሱበት ተናግሯል። ክስተቱ በተፈጠረበት ወቅትም ራሂም ስተርሊንግ እና ቤተሰቡ መኖሪያ ቤት ውስጥ እንደነበሩ ነው የተገለጸው። ጭንብል ለብሰው እንደነበር ሲነገር ስለደረሱበት አንዳንድ ነገሮችም ዝርዝሩ በይፋ አልተገለጸም። በዝርፊያውም ደግሞ በስተርሊንግ እና በቤተሰቡ ላይ የደረሰ ምንም አይነት ጉዳት አለመኖሩን የተጫዋቹ ቃል አቀባይ ይፋ አድርጓል። ለክለቡ ግልጋሎት እየሰጠ የማይገኘው ራሂም ስተርሊንግ በግሉ ልምምድ እየሰራ እንደሚገኝ ነው የተገለጸው። በቱርክ በርካታ እግር ኳስ ተጫዋቾች እግድ ደርሶባቸዋል። የቱርክ እግር ኳስ ፌዴሬሽን ከስፖርት ጋር በተያያዘ ከውድድሮች ጋር በተያያዘ 1024 የእግር ኳስ ተጫዋቾችን ማገዱን ነው ይፋ ያደረገው። 1024 እግር ኳስ ተጫዋቾች መካከል የጋላት ሳራይና የቤሺክታሽ ተጫዋቾች እንደሚገኙበትም ነው የተነገረው። የተጫዋቾቹ እግድ የቱርክ እግር ኳስ ፌዴሬሽን ከህገ ወጥ ጋር በተያያዘ የሚያደርገውን ምርመራ አካል እንደሆነ ተነግሯል። ከዚሁ ጋር በተያያዘ በቱርክ ብሔራዊ ቡድን የሚገኘው የጋላት ሳራዩ ተከላካይ የሆነው አሬን አልማሊ ከብሔራዊ ቡድን ስብስብ መልቀቁም ተዘግቧል። ከዋናው የቱርክ ሊግ 27 ተጫዋቾች የእግዱ ሰለባ መሆናቸው ተነግሯል። ፌዴሬሽኑም ፊፋ ለክለቦች የ15 ቀናት የዝውውር መስኮት እንዲፈቅድላቸው መጠየቁም ነው እየተገለጸ የሚገኘው።
ፉልሃም ማርኮ ሲልቫን የወደፊት ቆይታን ማጤን ጀምረዋል። ክለቡ ከወራጅ ቀጠናው በአንድ ነጥብ ብቻ ከፍ ብሎ በመቀመጡ ውጥረቱ እየጨመረ መጥቷል። በመጪው ክረምት ላይም እንግዲህ ውሉ የሚያበቃው ሲልቫ የማራዘሚያ ጥያቄ ቀርቦለት የነበረ ቢሆንም አዲሱን ለመፈረም ግን ብዙም ፍላጎት አላሳየም። እናም አሁን ላይ ፉልሃሞች ምትክ የሚሆን አሰልጣኝ ፍለጋ ጀምረዋል። ስለዚህ ማርኮ ሲልቫ በቀጣይ ምናልባት በፉልሃም ቤት ላንመለከታቸው እንችላለን የሚል መረጃ ነው እየወጣ የሚገኘው። አንድሪያስ ኢኒየስታ በፔሩ ክስ ቀርቦበታል። የቀድሞ የባርሴሎና ኮከብ ተጫዋች አንድሪያስ ኢኒየስታ $600,000 በላይ በሀገረ ፔሩ እንግዲህ ጥሩ ነገሮችን አላደረገም በሚል ክስ ተመስርቶበታል። ከክሱ ያቀረቡት በፔሩ ውስጥ ያሉ ባለሀብቶች ሲሆኑ በሀገሪቱ ውስጥ ከሚደረጉ ታላላቅ የስፖርት ዝግጅቶች ላይ ኢንቨስት እንዲያደርጉ የኢኒየስታ ዝናና ምስሎችን ተጠቅመውብናል ሲሉ ነው የገለጸው። ጎቾ ኢንተርቴንመንትና ሌሎችም ባለቤቶች ቅሬታቸውን እንግዲህ በተጫዋቹ በሚመራው ኤንኤስኤን ባርሴሎናና በደቡብ አሜሪካ ወኪላቸው ላይ ያቀረቡ ሲሆን ወደ $600,000 የሚጠጋ ገንዘብም እንዳወጡ ነው የተነገረው። የፔሩ አቃቢ ሕግም ቢሮ በባለ ሀብቶቹ የቀረበውን ቅሬታ መሰረት በማድረግም የመጀመሪያ ደረጃ ምርመራ አድርጓል። ጉዳዩ በመጀመሪያ ደረጃ ላይ የሚገኝ ሲሆን እንግዲህ የተለያዩ ጉዳዮች ከተመለከቱ በኋላ ውስን ይሰጥበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የመጨረሻ መረጃችን እናድርገውና የሀገር ውስጥ አንድ ጉዳይን እናንሳ። ሐዋሳ ከተማ ማብራሪያ መስጠት አለበት ብሏል እንግዲህ ፌዴሬሽኑ። የኢትዮጵያ እግር ኳስ ፌዴሬሽን በሐዋሳ ከተማ ተጫዋች ለምለም አስታጥቄ ዙሪያ ክለቡ ማብራሪያ እንዲሰጥም ጠይቋል። የኢትዮጵያ ብሔራዊ ቡድንና የሐዋሳ ከተማ ተጫዋች ለምለም አስታጥቄ በክለቡ ቡድን መሪ ድብደባ እንደተፈጸመባት ነው የተነገረው። የኢትዮጵያ እግር ኳስ ፌዴሬሽን በበኩሉ እየተዘዋወረ የሚገኘው ተንቀሳቃሽ ምስል መመልከቱንና እየተከታተለው እንደሚገኝ የተነገረው። ፌዴሬሽኑ አክሎም ሐዋሳ ከተማ እየተዘዋወረ በሚገኘው ተጫዋቿን የተመለከተ ተንቀሳቃሽ ምስልም ዙሪያ አስቸኳይ ማብራሪያ እንዲሰጥም ጠይቋል። ተጫዋቿ ከትጥቅ ጋር በተያዘ ከቡድን መሪዋ ጋር አለመግባባት መፈጠሩን ተከትሎ ይህ ነገር እንደተፈጸመ ነው መረጃዎች እያሳዩ እንደሚገኙ ዘገባዎች የወጡትና ይህንን ነገር ማብራሪያ እንዲሰጥበትም ነው ለሐዋሳ ክለብ ጥያቄ እንደቀረበ መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ያደርጋለሁ። በቀጣይ ፕሮግራሞቻችን በሚኖሩ ሰዓቶች ደግሞ የተለያዩ ስፖርታዊ ጉዳዮችን በድጋሚ ወደ እናንተም የምናደርስ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኔ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው። በምሽቱ ፕሮግራማችን በድጋሚ እንገናኛለን። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።